ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ ላይክ ሼር አድርጉልኝ። በጣም ብዙ ነገሮች እያየው ነበርና አንዳንድ ሰዎች እናንተ በሰው ህይወት ውስጥ ልክ እንደ ዝንብ ወተት ጥልቅ ብላችሁ እንደምትገቡት ሌላኛውም ሰው ልክ እንደናንተ ይመስላችኋል፣ ግን እንደናንተ አይደለም። እሺ ሀይሚዬና ብሩኬ ፍቅራቸውን ሲገላለጹ ነው እንደ ሌላው ነገር የሚታያችሁ። እነሱን ለማለያየት በጣም ብዙ ነገር ጥራችሁ ነበር፣ ብዙ ነገር አድርጋችሁ ነበር፣ ግን አልተሳካላችሁም። በተገላቢጦሽ እነሱ ተፋቀሩ፣ እነሱ የበለጠ ተዋደዱ፣ ተሳሰሩ። ደግሞ በቅርቡ ደግሞ ብዙ አዳዲስ ነገሮች ይመጣሉ። እሺ እናንተ እንደምታስቡት አይደለም። እሺ ፈጣሪ እንዳሰበላቸውና እንደጻፈላቸው እንዳገናኛቸው እንዳጣመራቸው ነው የሚኖሩት። እሺ እናንተ እንዳሰባችሁትና እናንተ እንደፈለጋችሁ እንዳደረጋችሁት አይደለም። ብሩኬን ምን አድርግ ነው የምትሉት? ሀይሚዬንስ ምን አድርጊ ነው የምትሉት? ጓደኛ በጓደኝነቱ ልክ ነው ከሰው ሕይወት ውስጥ የሚገባው። ቤተሰብም ቤተሰባዊ በሆነበት ልክ ነው የሚገባው እንጂ ማንም ሰው በአንድ ሰው ሕይወት ውስጥ እንደፈለገ ጣልቃ መግባት አይችልም። እነ ማርክ እነ ሄለን ዛሬ አይደለም የተለያዩት። ሁላቸውም ገና ከስር ከመሰረቱ ሲመጡ እናውቃቸዋለን። ብሩኬ ለጓደኞቹ ምን አይነት ጓደኛ አይደለም ወንድም እንደሆነ እኛ ራሳችን ጥንቅቅ አድርገን ነው የምናውቀው። እሺ ዛሬ እናንተ በእነሱ ህይወት ውስጥ ገብታችሁ ጓደኛና ጓደኛ ለማጣላት እንዴት አንተ ጓደኞችን እንዴት አትወዳቸውም? ዛሬ ነው እንዴ ብሩኬ የራሱን ህይወት ሲመሰርት ነው እንዴ እናንተ ስለ ጓደኞቹ መውደድና መጥላት እናንተ ናችሁ እንደምትናገሩት? እነሱ ምን አይነት ህይወት እንደሚኖሩ ታውቃላችሁ? እነሱ ጓደኛሞች ብቻ አይደሉም፣ ወንድማማቾች ናቸው። እሺ ግዴታ ለእናንተ ለማሳየት ሚዲያ ላይ መጥተው ብሩኬ እንደዚህ ያደረገ ወይም ማርክ እንደዚህ ያደረገ ሄለን እንደዚህ ያደረገች ማለት አይጠበቅባቸውም። እሺ እነሱ እርስ በርሳቸው ይተዋወቃሉ፣ እርስ በርሳቸው ህይወታቸውን ይተዋወቃሉ፣ ይኖራሉ። አለቀ። ገባችሁ አይደለ? እናንተ ግን ገብታችሁ በሰው ህይወት ውስጥ እናንተ ማናችሁ? ምንድናችሁ? ለማበጣበጥ ለማጣላት የምትጥሩት እንዴ? ሁሉም ሰው እንኳን አይደለም ጓደኛ ቀርቶ ማለት ነው ቤተሰብ እንኳን ማለት ነው ቤተሰባችሁን ትታችሁ ነው አይደለ የራሳችሁን ህይወት የራሳችሁን ትዳር ይዛችሁ የምትኖሩት። እናትና አባቱን ይተዋል፣ ባልም ከሚስቱ ጋር ሚስትም ከባሏ ጋር ትኖራለች ነው የሚለው አይደለም ጓደኛ ማለት ነው። ጓደኛ በሰው ህይወት ውስጥ በባልና ሚስት መሀል አይመለከተውም። እሺ ይሄን ማወቅ ያለባችሁ። ጓደኛ ነው፣ ቤተሰብ ነው። እሺ በማይመለከተው ነገር ጣልቃ አይገባም። እንደናንተ አይደለም። እሺ ዛሬ እነሱ ስለተፋቀሩ ብሩክ የራሱን ህይወት ስለጀመረ ምንም ልትሉት አትችሉም። እንደፈለጋችሁ ልትሉት ትችላላችሁ፣ ግን እናንተ እንደምታስቡት አይደለም። እሺ አርፋችሁ ተቀመጡ። እሺ እኛ ብሩኬ ምን አይነት ልጅ እንደሆነ ምን አይነት ወንድ እንደሆነ ለጓደኞቹ ምን አይነት ጓደኛ ወንድም እንደሆነ እናውቀዋለን። እሺ ማርክ ከሄለን ጋር ሳለ ሲጣላ እንዴት ብሎ እንጃ እንዴት በምን ቃል ልግለጽላችሁ ጓደኝነታቸውን? የእነሱን ጓደኝነት እኔ ራሴ በቃል መግለጽ አልችልም። በጣም የሚያስገርሙኝ በጣም የሚያስደንቁኝ ከጓደኝነት አልፎ ትስስራቸው፣ መተሳሰባቸው፣ ምቀኝነት የለባቸው በቃ ደስ የሚሉ ጓደኛሞችና ወንድማማቾች ናቸው። እናንተ ግን ከሄለን ከእንትኑ ጋር ታጋጫላችሁ እንዴ? ሄለን እኮ በጣም የምንወዳት እህታችን ናት። ማርክም በጣም የምንወደው ወንድማችን ነው። እነ ኤፊ ሁሉንም ጓደኞቻቸውን በጣም እንወዳቸዋለን። ቪዲዮ ሲለቁ ቪዲዮቻቸውን እናይላቸዋለን፣ ላይክ እናደርጋለን። በቃ ሀሳብ አስተያየታችንን እንሰጣለን። ገባችሁ አይደለ? እናውቃቸዋለን። ማን ለማን ጓደኝነቱ እንትን እንደሚል እናውቃቸዋለን። ስለዚህ ማርክ ዛሬ ከፍቅረኛው ጋር ስለተጣላ ወይም ደግሞ ኤፍሬም ከፍቅረኛው ጋር ስለተጣላ ብሩኬ ምንም ማድረግ አለበት እንዴ? እንደውም ብሩኬ ማለት ነው ለጓደኞቹ ማለት ነው እግዚአብሔርን ለማስታረቅ ለመምከር አንደኛ ነው። ሀይሚና ብሩኬ እኮ ከዚህ በፊት ሲጣሉ ብዙ ደረጃ ሲዳረሱ አንድ ጓደኛ መጥቶ በመሀል እኮ እንደዚህ ሁን እንኳ ሲል በቪዲዮ አላየንም አይደለ? በውስጥ መስመር ሊጨርሱ ይችላሉ፣ ግን ምንም አይነት ነገር አልነበረም። ዛሬ ብሩኬ ልትናገሩትም ምንም ልትሉትም አትችሉ፣ አይመለከታችሁ። የራሳችሁን ህይወት ኑሩ።
እንደዚህም ብላችሁ ልክ እንደው በሰው ህይወት ውስጥ ጣልቃ አትግቡ። የራሳችሁን ህይወት ግን ታውቁታላችሁ። እንዴት እንደምትኖሩ እንዴት እንደምታስቡ ግን ታውቁታላችሁ። ፈቶ መዘግዘቅ ለእናንተ ብርቃችሁ ነው። ፈቶ መቁረጥ ለእናንተ ብርቃችሁ ነው። በቃ ችሎታችሁ ነው፣ ስማርትነታችሁ ነው ለእናንተ ማለት ነው። ግን ካወቃችሁት ማለት ነው በጣም ይሄ በቃ ይሄ የወደቀ አስተሳሰብ ነው ያላችሁ ማለት ነው። ይቅርታ አድርጉልኝ ማለት ነው። ይሄ የሰውን ውድቀት ሰውን ለማጣላት የሚጥር ሰው የሰውን ደስታ የማይፈልግ ሰው ሲፋቀር ሰው ሰርቶ ሲለወጥ የሚጠላ ሰው ምቀኛ ሰው እውነት ከሰይጣን አይተናነስም። ምክንያቱም የሰውን ደስታ የማይፈልገው ሰይጣን ብቻ ስለሆነ ማለት ነው። ስለዚህ ከሀይሚና ከብሩኬ ህይወት ውጡላቸው፣ አይመለከታችሁም። ጓደኛ ነው። እሺ እናንተ ምን አይነት ጓደኝነት እንዳላችሁ እናንተ አታውቁ። በውስጥ መስመር ምን እየተመካከሩ ምን እየተሳሰቡ ምን እየሰሩ እንደሆነ እርስ በራሳቸው ይተዋወቃሉ። ግዴታ ለእናንተ ለማሳወቅ ቪዲዮ ላይ መጥተው ማሳየት አይጠበቅባቸውም። እሺ ብሩኬ እንደዚህ ያደረገ ለጓደኞቹ ወይም ደግሞ ማርክ ለጓደኞቹ፣ ኤፍሬም ለጓደኞቹ እንደዚህ ያደረገ፣ ሄለን ለጓደኞቹ እንደዚህ ያደረገ ማለት አይጠበቅባቸውም። አይመለከታችሁም። እነሱ እርስ በራሳቸው ይተዋወቃሉ። እንዴ የምንወዳቸው ልጆች እንትን አትበሉ እንዴ። እናንተ ግን እንዴት ነው የምታስቡት? በመድኃኒዓለም በጣም ነው የምትገርሙት። እግዚአብሔር ልቦና ይስጣችሁ ከማለት ውጭ እኔ ሌላ ምንም አልላችሁም። ውድ ቤተሰቦቼ እኔ በጣም በተደጋጋሚ እያየሁ ስለነበረ በጣም ገርሞኝ ነው። እሺ ተቃጠሉ። እንግዲህ ሀይሚና ብሩኬ ስለተዋደዱ ስለተፋቀሩ ፍቅራቸውን ስለተገላለጹ ተቃጥላችሁ ከሆነ ቅጥል ድብ እንበሉ ከፈለጋችሁ። እሺ አይመለከታችሁ። ሰርተው ጥረው ግረው ነው እዚህ ደረጃ የደረሱት። እንደናንተ ወሬ አውርተው ውሸት አውርተው ሰውን አጣልተው አይደለም እዚህ ደረጃ የደረሱት። ፍቅራቸውን በልባቸው ይዘው ስኬታቸውን አስቀድመው ገባችሁ አይደለ ነው የቆዩት። እናንተ ዛሬ ላይ እንደፈለጋችሁ ልትናገሯቸው ምናምን አትችሉም። አርፋችሁ ተቀመጡ። እሺ የራሳችሁን ህይወት ብትኖሩ ነው የሚያዋጣችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ያው ትንሽ ስለተሰማኝ ነው ይቅርታ አድርጉልኝና እኛ ሀይሚና ብሩኬን እነ ማርክን እኛ ከድሮ ነው የምናውቃችሁ ምን አይነት ልጆች እንደሆኑ ማለት ነው።